የኢራን ወታደራዊ ኃይል አሜሪካ በቴህራን ወደቦች ላይ የጣለችውን እገዳ ካላነሳች በቀይ ባህር የሚደረገውን የንግድ እንቅስቃሴ እንደምትዘጋ በማስፈራራት የተኩስ አቁም ስምምነቱ አደጋ ላይ መሆኑን አስታውቋል። ይህ ማስጠንቀቂያ የተሰጠው ፕሬዝዳንት ዶናልድ ትራምፕ የሰላም ድርድሩ በዚህ ሳምንት እንደገና ሊቀጥል እንደሚችል ካመላከቱ በኋላ እንዲሁም የመጀመሪያው የድርድር ዙር ሳይሳካ ቀርቶ የነበረ ቢሆንም በፓኪስታን በኩል ንግግሮች መቀጠላቸውን ኢራን ካረጋገጠች በኋላ ነው። ታዲያ በዛሬው ትንታኔያችን የኢራን ወታደራዊ ኃይል የአሜሪካ የባህር ኃይል እገዳ ከቀጠለ በቀይ ባህር በኩል የሚደረጉ የንግድ እንቅስቃሴ እንደሚዘጋም ይፋ አድርጓል። ይህን የተመለከተ ጉዳይም በስፋት እየነገርናችሁ ቆይታ እናደርጋለን። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን፣ ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩት። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩ። የሳምንቱ መጨረሻ ድርድሩን የመሩት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የእስላማዊ ሪፐብሊክ የስድስት ሳምንቱ ጦርነት ለማቆምና ለበርካታ አስርት ዓመታት የዘለቀውን የቴህራን የኒውክሌር ፕሮግራም አለመግባባት ለመፍታት ታላቅ ስምምነት ወይም ግራንድ ባርጌን እየቀረበላት እንደሆነ ተናግረዋል። ነገር ግን ለአሁኑ ሁለቱም ወገኖች ጫናውን ለመቀጠል ቁርጠኛ የሆኑ ይመስላሉ። ዋሽንግተን የኢራንን ወደቦች በመዝጋት በቴህራን ላይ ጫናዋን ለማጠናከር የሞከረች ሲሆን የአሜሪካ ማዕከላዊ እዝ ትናንት ማታ እንደገለጸው የአሜሪካ ኃይሎች ከኢራን ወደ ውጭ የሚላኩና ከውጭ የሚገቡ የንግድ እንቅስቃሴዎች በባህር በኩል ሙሉ በሙሉ አቁመዋል ብሏል። በሆርሙዝ የባህረ ሰላጤም የቅርብ ጊዜ የባህር ላይ የክትትል መረጃዎች እንደሚያሳዩት ከሆነ ሁኔታው በግልጽ የታየ አይደለም። የኢራን ታስኒም የዜና ወኪል ረቡዕ ዕለት እንደዘገበው ከሆነ ከደቡብ ኢራን የሚደረጉ የንግድ መርከቦች እንቅስቃሴ እንደቀጠለ ነው። ይሁን እንጂ የኢራን ወታደራዊ ማዕከላዊ እዝ ማዕከል ኃላፊ አሜሪካ እገዳውን ካላነሳች ይህ ድርጊት የተኩስ አቁም ስምምነቱን ለመጣስ እንደ ቅድመ ሁኔታ እንደሚቆጠርም አስጠንቅቋል። አሊ አብዱላሂ እንዳሉት ዋሽንግተን እገዳውን ካላነሳች የኢራን የጦር ኃይሎች በፋርስ ባህረ ሰላጤ፣ በኦማን ባህርና በቀይ ባህር ምንም አይነት የወጪ ወይም የገቢ ንግድ እንዲቀጥል አይፈቅዱም ብለዋል። ታዲያ ፕሬዝዳንት ትራምፕ ማክሰኞ ዕለት ለኒውዮርክ ፖስት እንደገለጹት ከኢራን ጋር የሚደረግ አዲስ የድርድር ዙር በሚቀጥሉት 2 ቀናት ውስጥ በፓኪስታን ሊካሄድ እንደሚችል ገልጸው ለፎክስ ቢዝነስ በሰጡት አስተያየት ደግሞ ጦርነቱ ሊያልቅ እጅግ በጣም ተቃርቧልም ብሏል። በኢራን በኩል የውጭ ጉዳይ ሚኒስትር ቃል አቀባይ እንደተናገሩት እሁድ ዕለት ድርድሩ ከተጠናቀቀ በኋላ በኢስላማባድ በኩል በርካታ መልእክቶች ተለዋውጠዋል። ቴህራን የፓኪስታንን ልዑክ ቡድን ረቡዕ ዕለት ሊቀበሉ ይችላሉ ብሏል። በየካቲት ወር መጨረሻም የአሜሪካ እስራኤል ጥቃት ከተጀመረበት ጊዜ አንስቶ በኢራን ኃይሎች ተዘግቶ የነበረውና በአሁኑ ወቅት የአሜሪካ የባህር ኃይል እገዳም ትኩረት የሆነው የሆርሙዝ የባህረ ሰላጤ እንደገና እንዲከፈትና የነዳጅ ፍሰት እንዲጀምር በተፈጠረው ተስፋ የአክሲዮን ዋጋ ጨምረዋል። የጥሬ ነዳጅ ዋጋ ደግሞ ቀንሷል። ተንታኞች እንደሚሉት ከሆነም ትራምፕ የኢራንን ገቢ ከመቁረጥ ባለፈም ትልቋ የኢራን ነዳጅ ገዢ የሆነችውን ቻይና የባህረ ሰላጤውን እንድትከፍት ለማድረግ ጫና እየፈጠሩ ነው። የቻይናን ወሳኝ ሚና በተመለከተም ለፎክስ ቢዝነስ በሰጡት አስተያየት ትራምፕ ለዢ ጂንፒንግ ለቴህራን የጦር መሳሪያ እንዳያቀርቡ በደብዳቤ መጠየቃቸውንና የቻይናው መሪም እንደማያደርጉ ማረጋገጫ መስጠታቸውንም ገልጿል። ታላቅ ስምምነት ወይም ግራንድ ባርጌን የተባለው የአሜሪካና የኢራን ድርድር አሁንም እንደቀጠለ ነው። ትራምፕ ማንኛውም ስምምነት ኢራን የኒውክሌር መሳሪያ እንዳትታጠቅ በዘላቂነት ሊከለክል እንደሚገባ አጥብቀውም ተናግረዋል። ቴህራን የኒውክሌር ቦምብ ለመስራት እየቸኮለች ነው በሚል ሰበብ ጦርነቱን የካቲት 28 የጀመሩት ቢሆንም ይህ መከራከሪያ በተባበሩት መንግስታት የኒውክሌር ተቆጣጣሪ አካል የተረጋገጠ አይደለም። ዘገባዎች እንደሚያመለክቱት ከሆነ አሜሪካም በኢስላማባድ ድርድሮች ወቅት የኢራንን የዩራኒየም ማበልጸግ ፕሮግራም
ለ20 ዓመታት እንዲታገድ ጠይቃም ነበር። ኢራን በምላሹም የኒውክሌር እንቅስቃሴዋን ለ5 ዓመታት ለማገድ ሐሳብ አቅርባም ነበር። ይሁን እንጂ የአሜሪካ ባለስልጣናት ይህንን ውድቅ አድርገውታል። ቴሄራን የኒውክሌር ፕሮግራሟ ለሰላማዊ አገልግሎት ብቻ እንደሆነ ሁሌም አጥብቃ የምትናገር ሲሆን የውጭ ጉዳይ ሚኒስትር ቃል አቀባይ እንደተናገሩት ከሆነ የኢራን ዩራኒየም የማበልጸግ መብት አከራካሪ ያልሆነ መሆኑን ሆኖም የማበልጸግ መጠኑ ሊደራደርበት የሚችል መሆኑም ገልጿል። በአሜሪካ ጆርጂያ ግዛት በተካሄደ ስነ ስርዓት ላይ የአሜሪካ ምክትል ፕሬዝዳንት እንደተናገሩት ትራምፕ ኢራን የኒውክሌር መሳሪያ እንደማትታጠቅ ቃል ከገባች ኢራን እንደምትበለጽግ ቃል ገብቷል። ቫንስ አክሎም ፕሬዝዳንቱ በጠረጴዛው ላይ ያስቀመጡት የትራምፕ አይነት ታላቅ ስምምነት ይህ ነው ብሏል። አያይዞም ድርድሩን እንቀጥላለን፣ እንዲሳካ ለማድረግም እንሞክራለንም ብሏል። ይህ በእንዲህ እንዳለ የኢራን ወታደራዊ ኃይል እንደገለጸው ከሆነ አሜሪካ በቴሄራን ወደቦች ላይ የጣለችውን የባህር ኃይል እገዳ ካላነሳች በቀይ ባህር የሚደረገውን የንግድ እንቅስቃሴ እንደሚዘጋ አስታውቋል። አያይዞም የተኩስ አቁም ስምምነቱ አደጋ ላይ መሆኑን አጽንኦት ሰጥቶም ገልጿል። የመንግስት ሚዲያዎች እንደዘገቡት ከሆነ የኢራን የጋራ ወታደራዊ እዝ አዛዥ ኢራን በፋርስ ባህረ ሰላጤ በኦማን ባህርና በቀይ ባህር ክልል የሚደረጉ የውጪና የገቢ ንግድ እንቅስቃሴዎችን ሙሉ በሙሉ እንደምትዘጋም አስጠንቅቋል። አሊ አብዱላሂ ኢራን ብሔራዊ ሉዓላዊነቷንና ጥቅሞቿን ለመከላከል በጉልበት ትሰራለችም ብለዋል። አክለውም የአሜሪካ እገዳ የተኩስ አቁም ስምምነቱን ለመጣስ የሚደረግ ቅድመ ዝግጅት ነው ሲሉም ተናግረዋል። እስራኤልና አሜሪካም ከወር በፊት ጥቃት ከሰነዘሩበት ጊዜ ጀምሮ ኢራን የሆርሙዝ የባህረ ሰላጤን በተግባርም ዘግተዋለች። አሜሪካም ሰኞ ዕለት ወደ ኢራን ወደቦች ለመግባት ወይም ለመውጣት የሚሞክሩ መርከቦችን ማገድ የጀመረች ሲሆን በፋርስ ባህረ ሰላጤ ውስጥ የሚንቀሳቀሱ ሌሎች መርከቦችን የመጓዝ ነጻነት እንደማትጋፋም አስታውቃለች። የኢራን ማስጠንቀቂያ የተሰማው የመጀመሪያው የሰላም ስምምነት ሙከራ ከከሸፈ በኋላ ከአሜሪካ አዲስ መልእክት ይዞ የፓኪስታን ልዑክ ቡድን ወደ ቴሄራን በደረሰበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩ በዚህ ሳምንት ሊቀጥል እንደሚችልም አመላክተዋል። ኢራን አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ የጣለችውን እገዳ የምትቀጥል ከሆነ በመካከለኛው ምስራቅ ባህረ ሰላጤና በቀይ ባህር የሚደረገውን የንግድ እንቅስቃሴ በሙሉ እንደምትዘጋ የኢራን ወታደራዊ መሪ አስታውቋል። የኢራን የጦር ኃይሎች ማዕከላዊ ዋና መስሪያ ቤት አዛዥ ሜጀር ጀነራል አሊ አብዱላሂም የአሜሪካ እገዳ የኢራንን የነዳጅ ማጓጓዣ መርከቦችንና የንግድ መርከቦች ላይ አለመረጋጋትን እየፈጠረ መሆኑን እስላማዊ አብዮታዊ ጥበቃ ኃይል ባለቤት በሆነው በታስኒም የዜና ወኪል በኩል ገልጿል። የአሜሪካ እገዳ የተኩስ አቁም ስምምነቱን ለመጣስ ቅድመ ሁኔታ መሆኑን የገለጹት ጄኔራሉ እገዳው የሚቀጥል ከሆነ የኢራን ኃይል የጦር ኃይሎች በፋርስ ባህረ ሰላጤ በኦማን ባህርና በቀይ ባህር ክልል ምንም አይነት የወጪ ወይም የገቢ ንግድ እንዲቀጥል አይፈቅዱም ሲሉም አስጠንቅቋል። ኢራን ብሔራዊ ሉዓላዊነቷንና ጥቅሞቿን ለመከላከል ወሳኝ እርምጃም ትወስዳለች ሲሉም አጽንኦት ሰጥተው ተናግረዋል። ባለፈው ሳምንት ቴሄራን ወደ ባህረ ሰላጤው የሚገቡና የሚወጡ መርከቦችን ለመቆጣጠር የሚያስችል የትራፊክ መለያ ዕቅድ ማውጣቷን ያወጀች ሲሆን ይህን የመተላለፊያ መስመር መጠቀም የሚፈልጉ መርከቦች በሙሉ ከእስላማዊ አብዮታዊ ጥበቃ ኃይል ወይም IRGC ጋር እንዲቀናጁም አዛለችም። ከጥቂት ቀናት በኋላ በአሜሪካና በኢራን መካከል በኢስላማባድ የተካሄደው ድርድር ከከሸፈ በኋላ ፕሬዝዳንት ትራምፕ አሜሪካ ወደ ሆርሙዝ የባህር ሰላጤ ለመግባት ወይም ለመውጣት የሚሞክሩ መርከቦችን እንደምታግድም ገልጿል። ይህ ማስፈራሪያ በኢራን በኩል የሚደረግ ንግድን እንደሚያነጣጥር ግልጽ የተደረገ ሲሆን የአሜሪካ ማዕከላዊ እዝ ወይም ሴንትኮም ኃይሎቹ ከቀናት በፊት ማለትም ከሚያዝያ 13 ቀን ጀምሮ ወደ ኢራን ወደቦች የሚገቡ ወይም የሚወጡ የንግድ መርከቦችን ሙሉ በሙሉ ማገድ እንደሚጀምሩም አረጋግጧል። የማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር አሜሪካ በመካከለኛው ምስራቅ የባህር ላይ የበላይነት እንዳላት በመግለጽ ኃይሎቻቸው ከኢራን ወደ ውጭ የሚላኩና ወደ ውስጥ የሚገቡ የንግድ እንቅስቃሴዎችን በባህር በኩል ሙሉ በሙሉ ማቆማቸውንም ተናግሯል። ሰኞ ዕለት በመርከብ ደህንነት ባለሙያዎች ዘንድ የተሰራጨው ለመርከበኞች የተሰጠ የማሳወቂያ ረቂቅ ገለልተኛ መርከቦች ከቀኑ 8 ሰዓት በፊት የኢራን ወደቦችን ለቀው ከወጡ የምህረት ጊዜ እንደሚሰጣቸው ጠቁሟል። ነገር ግን ይፋዊ ማረጋገጫ አልተሰጠም።
ማክሰኞ ዕለት ከኢራን ጋር ግንኙነት ያላቸው መርከቦች እገዳውን ለመቋቋም አካሄዳቸውንና የኤአይኤስ መዳረሻዎቻቸውን በመቀየር ላይ ያሉ ምልክቶች ታይቷል። ሆኖም እገዳው ከተጀመረ በኋላ ከኢራን ጋር ግንኙነት ያላቸው አንዳንድ ትላልቅ የነዳጅ ማጓጓዣ መርከቦች በሆርሙዝ የባህረ ሰላጤ በኩል ወደ ውስጥ የሚያደርጉትን ጉዞም ቀጥሏል። ሜጀር ጀነራል አብዱላሂ የሰጡት አዲስ ማስጠንቀቂያ በሁቲዎች በኩል በመርከቦች ላይ የተጠናከረ ዘመቻ የመቀስቀስ ዕድልን ከፍ አድርጓል። በኢራን የሚደገፉት የየመን ታጣቂዎች ምንም እንኳን ዩኬኤምቲኦ ከየመን ሆዳይዳ ውጭ በታጠቁ ሰዎች የታጀበ ጀልባ የመርከብ እንቅስቃሴ መታየቱን ቢዘግብም ባለፈው አንድ ዓመት ውስጥ በአንድም የንግድ መርከብ ላይ ጥቃት አልሰነዘሩም። በቀይ ባህር ውስጥ በሁቲዎች የሚነሳም አዲስ ማስፈራሪያ ሆርሙዝ የባህረ ሰላጤን ለማለፍ እንደ አማራጭ መንገድ ጥቅም ላይ ከዋለው ከያምቡ የሚነሳውን የሳውዲ ነዳጅ ጭነት ስጋት ላይ ሊጥልም ይችላል። የሎይድስ ሊስት ባለፈው ወር የሁቲው የሰብአዊ ኦፕሬሽኖች ማስተባበሪያ ማዕከል ኤችኦሲሲ በያምቡ ወደብ የሚከናወኑ የመጫን ስራዎች ወይም በባብ ኤልማንደብ የሚተላለፉ መርከቦች ለሚፈጠርባቸው መስተጓጎል ያላቸው አቋም ጠይቆም ነበረም። የሰብአዊ ኦፕሬሽኖች ማስተባበሪያ ማዕከሉ ኤችኦሲሲ በበኩሉም በዚህ ረገድ የሚያሳስብ ነገር የለም፣ እንዲሁም ይህ የንግድ ልውውጥ እንዳይቀጥል የሚያግድ ምንም ምክንያት የለም የሚል ምላሽ ሰጥቶም ነበረም። ሆኖም ይህ ምላሽ ከተሰጠ ከሁለት ሳምንት በላይ አልፏል። ይህም የሆነው የአሜሪካ የባህር ላይ እገዳና የኢራን ማስፈራሪያዎች ከመከሰታቸው በፊት ነው። ከቴህራን የሚሰጥ አዲስ መመሪያ በቀይ ባህር የነዳጅ መጫኛ መርከቦች ፍሰት ላይ መስተጓጎልን የሚያስከትል ከሆነም ለመካከለኛው ምስራቅ የነዳጅ ኤክስፖርት ሌላ ትልቅ የደም ስር ወይም መንገድም ይዘጋል። የቮርቴክሳ መረጃ እንደሚያሳየው ከሆነም በቀይ ባህር ወደቦች የሚከናወነው የድፍድፍ ነዳጅ ጭነት በመጋቢት ወር ከፍተኛ ደረጃ ላይ ደርሶም ነበረም። ይህም በቀን 3.55 ሚሊዮን በርሜል ለኤክስፖርት እንዲጫንም አስችሏል። የቮርቴክሳ መረጃ እንደሚያመለክተው እስካሁን ባለው የኤፕሪል ወር ብቻም ለጭነት የተዘጋጀው የነዳጅ መጠን በቀን ወደ 4.5 ሚሊዮን በርሜልም ተጠግቷል። የአሜሪካ ወታደራዊ ኃይል ከእስራኤል ጋር በመተባበር በኢራን ላይ የፈጸሙት ጥቃት ያስከተለውን የተጎጂዎች ቁጥርን ይፋ አድርጓል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም ሮብለት እንደገለጸው የካቲት 20 ቀን ጀምሮ እስከ ሚያዝያ 29 ቀን የሁለት ሳምንት ተኩስ አቁም እስከተደረገበት ድረስ በኢራን ላይ በተፈጸመው ጥቃት ቢያንስ 399 የአሜሪካ ወታደሮች ቆስሏል። የሴንትኮም ቃል አቀባይ ካፒቴን ቲም ሆኪንስ እንደገለጹት በክልሉ በሚገኙ የአሜሪካ የጦር ሰፈሮች ላይ ኢራን ባደረሰችው ከፍተኛ የአጸፋ ጥቃት 3 የአሜሪካ ወታደሮች በጽኑ ቆስሏል። ይህ አዲስ የተገለጸው ቁጥር ከሁለት ሳምንት በፊት ከተገለጸው የተጎጂዎች ብዛት በ51 ብልጫም አለው። የአሜሪካ ወታደራዊ ኃይል ከዚህ ቀደም በሰጠው መግለጫ በኢራን ላይ በተፈጸመው ጥቃት ከቆሰሉት 348 ወታደሮች መካከል 6ቱ በጽኑ መቁሰላቸውን ገልጾ ነበር። ከዚያን ጊዜ ወዲህ በቆሰሉት ወታደሮች ሁኔታ ላይ ተጨማሪ መረጃም አልሰጠም። ሆኪንስ እንዳሉት 345 ወታደሮች ሕክምና ካገኙ በኋላ ወደ ስራቸው ተመልሰዋል። የኢራን የአጸፋ ጥቃት 13 የአሜሪካ ወታደሮችንም ለህልፈትም ዳርጓል። ባለሙያዎች እንደሚጠረጥሩት በተለይም ኢራን የምታደርሰውን የአጸፋ ጥቃት በምዕራብ እስያና በፋርስ ባህረ ሰላጤ ቀጠናዎች ውስጥ ያሉ ተጨማሪ አካባቢዎችን ማዳረሱን ተከትሎ የሟቾች ቁጥር እየጨመረ በመምጣቱ ከኢራን ጋር በተፈጠረው ግጭት በአሜሪካ የደረሰው ጉዳት ከተገለጸው እጅግ የላቀ ሊሆን እንደሚችልም ይጠቁማሉ። በሀገሪቱ የኢኮኖሚ አቅም እየቀነሰ ባለበት በአሁኑ ወቅት የአሜሪካና የእስራኤል ጥቃት በአሜሪካ ላይ ከፍተኛ የገንዘብ ኪሳራም አስከትሏል። የጦርነቱን ወጪ በቅጽበት የሚከታተለው ኢራን ዋር ኮስት ትራከር የተሰኘ ድረገጽ እንደሚያሳየው በኢራን ላይ በተካሄደው ጦርነት በአሜሪካ ግብር ከፋዮች ላይ የደረሰው ወጪ ወደ 52 ቢሊዮን ዶላር እየተጠጋ ነው። ይህም በአሜሪካ ውስጥ ላሉ 1.5 ሚሊዮን ባለ 4 አባል ቤተሰቦች ዓመታዊ የጤና መድህን ለመሸፈን የሚያስፈልገውን የገንዘብ መጠን እኩል ነው። ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም።